ሰላም እንዴት ነው ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ዛሬም ከተወሰነ ቀናት በኋላ ተመልሻለሁ በአዲስ ጉዳይ በአዲስ ሀሳብ መጥቻለሁ። ቤተሰብ እንግዲህ የአብርሽና የሩታ ነገር ብዙ ፍርድ ቤት እንደደረሰ እናውቃለን። አሁን ደግሞ ሌሎች የእሱ ጓደኞች የሚባሉ ወይም ለእሷ ድጋፍ የሚሰጡ ሰዎች ብሩኬንና አቤላን ማስጠንቀቂያ ሁሉ ዛቻም እየደረሰባቸው ነው። በባለፈው እንግዲህ ጾታውን ታሳቢ በማድረግ የሆነ ጌት ቱጌዘር አዘጋጅተው ነበር። ያኔም አግኝተዋል ተገናኝተው ነበር። እነ ጽጌ ሮያል እና ሌሎችም የሮያል እና የግሬስ ፋሚሊን መሰረት በማድረግ እነሱም በአንድ ሆኖ ሰረብሬት እንዲያደርጉ እናስታውሳለን። ጾታም ወንድ ልጅ እንደሆነ ታውቋል። አብርሽም ፍላጎት ሳክቷል። አሁን የሚነሱ ነገሮች ሁለቱን ለማገናኘት እርቅ ለመፍጠር ብዙ እየተሞከረ ነው። እሱንም ቢኒ ከወንድሙ ከኤፋ ጋር በመሆን ጋሽዬን ማለት ነው የአብርሃምን አባት እና ሌሎችንም ሰዎች ጨምር አድርጎ ለማስታረቅ ሙከራ እያደረጉ ነው። እንግዲህ ሰውየውም የአብርሽ አባት ስሜቱ እንደተጎዳ በሁለቱም በአብርሽም ቢሆን በሩታም እንዳዘነ አስረግጦ ነግሯል። ኤፍሬም ፋዘር እንዲያዝን በፍጹም አልፈልግም ብዙ አዝኖባቸዋል። ከማይጠብቅባቸው ቦታ ስላገኛቸው ያንን እንዲሁም በጭራሽ አልፈልግም የሚል ሀሳብ ነው። በመጨረሻም ሀሳብ ቀይሮ እንግዲህ እንደሚያገናኛቸው ሄርሜላንም ከእሱ ጋር ከአጠገቧ እንዳትደርስ ለማድረግ ጥረት እንደሚያደርግ እሷንም በዛ አይነት መንገድ ማስቆም እንደሚፈልግ ከሩታም ጋርም ደግሞ ከአብርሃም ጋር መታረቅ እንዳለባቸው እየተናገረ ነው። ያድርግላቸው። አሁን የሚያስተሳስራቸው ነገር አለ። በእርግጥ ልጅ እየመጣ ነው። ስለዚህ ሰላማቸው ይመለሳል የሚል ግምት አለ። በሌላ በኩል ደግሞ ቡች የሚባለው ልጅ ብሩኬንና አቤላን ማስጠንቀቂያ ነው የሰጣቸው። ምክንያቱም ጥፋተኞች እነሱ ናቸው። ወደ ህይወቱ ወደ አብርሽ ህይወት ያመጡት ሄርሜላ እነሱ ናቸው። ስለዚህ ሴራቸው በጣም ተጋልጧል የሚል ነው። እንዲሁም ሽጉጥም ይዞ ከተከራየበት ያው ለበአል ቤተሰብ ጋር ጉራጌ ዞን እንደሚሄድ ይታወቃል። ነገር ግን እንግዲህ እሱን አጣርቶ በጣም ያስፈራራው ሽጉጥ ሁሉ መዞበታል። አቤላና ከብሩኬ ጋር እንደማይፈታ አስረግጦ ነው የነገራቸው። እንግዲህ የነሱ ጥፋት ያው ሄርሜላን ለምን አገናኘ ነው። ልጅቷ አታሳዝንም? ነፍሰ ጡር ሆና እንዴት የምታደርገው ለምንድን ነው? የተለየ ሴራና ሸፍጥ ባይኖርህ እንዲህ ልታደርግ አትችልም ነው። ብሩኬም ግን ባልተከፋበት ሰዓት የመጣችው። ስለዚህ አሁንም ቢሆን አብርሽን ከአብርሽ ጋር መዝናናት አብርሽን ልታስደስት የምትችል ሴት ከመጣች ለማዝናናት ለማገናኘት ወደኋላ አላለም የሚል ላይ ነው። በቅጽበት ሽጉጡን ተርበተበት ነው። እሱም ማለት እንዲህ አይነት ማድረግ የለበትም። ምን ያክል ቢቆረቆር ነው? ምን ያክል እንዲህ አይነት የተለየ ሀሳብ ቢኖረው ነው? ሽጉጡን ያክል ነገር ብዙ እንግዲህ የማስፈራራትና ያልሆነ ነገር ነው እያደረገ የነበረው። የየብቻ አቤላንም ማግኘት እንደሚፈልግ ሲያወራ ነበር። አቤላንም አግኝቶታል። እሱንም እንዲሁ በዛ ባልተናነሰ መንገድ ለማስፈራራት የሄደበት ርቀት በጣም መጥፎ ነው። ነገሮችን አብርሽን ሆነ ያቺን ሴቷን ሩታን አግኝቶ ነገሮችን ፊክስ ለማድረግ መሞከር ነው እንጂ ሌሎች ላይ እንዲህ አይነት ዛቻና የተለየ ነገር ማድረግ ተገቢ ስላልሆነ ይሄ መቆም እንዳለበት ይሰማኛል። ቡቼ እየሰራ ያለው መንገድ ተስፋውል ምክንያቱም አሁን ያስታርቃቸው ሊያግባባቸው የሚችለው ተለቅ ከፍ ያለ ሰው ነው። የህፃናት ጨዋታ ነው እያደረጉት ያሉት። ሁሉም ሚዲያ ላይ እየወጣ ቢታረቁ እንዲህ አይነት ነገር እያሉ ያሉት ሀሳብ አይነት ነገር ነው እያነሱ ያሉት። ነገር ግን
ከፍ ያለ ሰው ሽማግሌ የሚሆን ሰው ቀርቦም ቢሆን ሁለቱንም ነገሮችን ውስን አድርገው ወደ ነበረው ወደ ቀድሞ ህይወታቸው እንዲመለስ ማድረግ ነው። በተለይ ሄርሜላ የምትባል ከአብርሽ ጎን ካልወጣች ወይም ካራቀች አሁን የሩታና የአብርሽ መገናኘት የማይታሰብ ነው የማይሆን ነው። በባለፈውም ይሄ እነ ጽጌ ያልጠሯትም ጥሩ ነው ያሉት በጣም አሪፍ ነው። ምክንያቱም እውነት ለመናገር ሄርሜላ ባለችበት ቦታ እሷም ደስተኛ ስለማትሆን የነገሮቹ መባባስ እሷ ናት። በእርግጥ ለመጣላታቸው ለምን እስከዚህ ድረስ ለመድረስ ዋነኛ ምክንያት ባትሆን ያባበሳቸው እሷ ናት። ከዛ በፊት ብዙ ሴቶች ያው አብርሽን እያሉ እንደሚመጡ ይታወቃል። አሁን ግን ነገሩን በጣም እያባበሰችው ያለችው ሄርሜላ ናት። ይባስ ብሎ በሄደበት ማጣፋ ሆናለች። እንዲህ እየሆነ ሌሎቹ ለማስታረቅ ወይም ለማገናኘት መሞከሩ የማይታሰብ ነው። አሁን ደግሞ ፕራንክ በሚል ተልካሻ ምክንያት ያው ለመተኛትም ምናምን የጣጣ እንዲህ አይነት ነገር እየተካሄደ ስለሆነ ኦልሞስት ያ ፕራንክ ነው። ግን እየሄዱበት ያለው መንገድ እየሄዱበት ያለው ርቀት ትክክል ስላልሆነ ሌሎችም የሚያሳልቁበት መንገድ ይሄ ነገር እያለ በፍጹም የሚሆን ነገር ስለሆነ በተለይ በጣም ነገሮችን ያጧጧፈው ያባባሰው የሄርሜላ መምጣትና ከአጠገቡ ዞር አለማለት በሄደበት ቦታ አለመጥፋቷ ሩታን ያበሳጫት ትልቅ ነገር ቢሆን እሱ ነው። ነገሮችን ወደፊት እንዲታረግ ነገሮችን አክረራ እንዲትሄድ ያደረጋት እሷ ናት። ስለዚህ ከእሷም ጎን ያሉ እሷን የሚደግፉ አሉ። በሰአት በነፍሰ ጡር በሆነችበት ሰዓት ከጎኗ ስላልሆነ አብርሽም እሱንም ትንሽ ወረፍ እያደረጉን ነው። እነ ቡች የሚባሉት ቡችም አሁን ዘራፍ እያለች ነው። ካሰረ ቀጥሮ ነገር ግን እንደዚህ ማድረግ አልነበረባቸውም የሚለው ትክክል ሆኖ እያለ ግን እንዲህ አይነት የሀይል እርምጃ ለመውሰድ የሚሞክረው ነገር ፍጹም ተቀባይነት ስለሌለው ነገሮችን ሁሉንም አገናኝቶ አግባብቶ ወደ ሰላም የሚመጡበትን መንገድ ይሻላል። ማስጠንቀቂያው ተገቢ ስላልሆነ ቤተሰብ መጠንቀቅ ያስፈልጋል። ብሩኬ ዲባቅ ነው የገባችው እንዴት እንደፈራ እሱም እንዲህ አይነት መሳሪያ ይዞ ማስፈራራት እንግዲህ አብርሽ ምን አገባህ ቢሎ ምን እንደሚመልስ ባይታወቅም ሁለቱን እያስፈራራ ነው ያለው። ስለዚህ ትክክል እንዳልሰራ ነው የሚሰማኝ። ነገሮችን እነሱ አሁን መጀመሪያም ሲያገናኟት ከሄርሜላና አብርሽ ሲያገናኙ እውነት ለመናገር በመጥፎ እንዳላሰቡ ነው ሲናገሩ የነበረው። ያው ሰው አብርሽ በሰዓቱ ተከፍቶ ስለነበር እሷም ጥላው ስለሄደች የእሷ ወንድሞች የሩታ ወንድሞች ሲያስፈራሩ ስለነበር በዛ ምክንያት ነው እንግዲህ ሊያገናኟት እየቻሉ በዛው እንግዲህ በመቀራረብ ነገሮችን በዛ በመካከል ነገሮቹ እንዲጦዙ ሆነዋል። አሁንም ሌላ ሴራ አሰባችሁ ነው እንዲህ አይነት ነገር ያደረጋችሁት የሚለው ብሩኬ በሰአት የ500,000 ብር ሰዓት የሚሰጥ ማን አለ? ስለዚህ አብርሽን ሊያስደስት የሚችል ሴት ከመጣች አገናኛት የምላቸው እሱ ግን ተገቢ ስላልሆነ ባለትዳር ነበረ። ነገሮችን ወደ አንድ የሚስተካከሉበትን መንገድ ማመቻቸት ሲገባ ነገሮችን እያጧጧፉ ያሉት ከውጭ ያሉ ሰዎች ናቸው። በሱም በኩል በሷም በኩል ያሉት በተለይ በሱ በኩል ያሉት ጓደኞቹም ተብዬ ነገሮችን እያባባሱ እንግዲህ ነው ያሉት። ቡችም እንግዲህ የሀይል እርምጃ እንደሚወስድ በጣም ተበሳጭቶ አብርሽና ማነው ብሩኬና አቤላ ጋር
ትልቅ ችግር እንዳለበት ሁለቱንም ያህል እርምጃ እንደሚወስድባቸው ከፍተኛ ማስጠንቀቂያ ዛቻ ሰጥቷቸው እንዲሁም በተግባር ለማድረግ ምንም አልቀረውም። የዚህን ያክል ሰው የገደሉ ነው ያስመሰለው። ለማንኛውም ቤተሰብ አዳዲስ ነገሮች ካሉ የመመለስ ይሆናል። ቪዲዮውን እስከ መጨረሻ እንደምታዩ ተስፋ አድርጋለሁኝ። በያላችሁበት ሰላማችሁ እንዲበዛ ምኞቴ ነው። ይመቻችሁ።